በጥንት ጊዜ በየመን ዙኑዋስ የተባለ አይሁድ ንጉሥ ነበር። ይህ ንጉሥ በየመን የሚኖሩ ክርስቲያኖችን ይበድል ስለነበር አንድ ኢትዮጵያዊ ንጉሥ ብዙዎቹ አብርሃ ነው ይላሉ፣ ክርስቲያኖችን ነፃ ለማውጣት ወደ የመን ይዘምታል። ዘመቻው በድል ተጠናቆ የየመን ክርስቲያኖች ነፃ ቢወጡም ንጉሡ ዘመቻውን በማራዘም ወደ መካ ወረደ። ነገር ግን የየመኑ በለስ አልቀና ብሎት መካ ላይ ሲሸነፍ አብዛኛው ዘማች በባርነት ተፈነገለ። ከነዚህም ውስጥ አንዷ ሐማማህ ነበረች። ሐማማህ ልዕልት እንደነበረችና በመካው ባለጸጋ ኡመያ ኢብን ካሊፋ ቤት ታገለግል እንደነበር ብዙዎች ይገልጻሉ። ይህቺ ኢትዮጵያዊት በባርነት ስትኖር ባኑ ጁማህ ከሚባል ጎሳ ከመጣ ራባህ ከሚባል የአረብ ባሪያ ልጅ ትወልዳለች። ይህም ልጅ ቢላል ኢብን ራባህ ነበር። ቢላል አልሐበሺ ይሉታል ሐበሻነቱን ሲያመላክቱ። በባርነት ለተወለደው ቢላል ሕይወቱ በጌታው በኡመያ ኢብን ካሊፋ ቤት እጅግ ፈታኝና አንገሽጋሽ ነበር። ቢላልም ባርነት ዕጣ ክፍሉ መሆኑን አምኖ ሲጭኑት አህያ ሲጋልቡት ፈረስ እየሆነ ጌቶቹን ማገልገሉን ተያያዘው። በቢላል እምነት ቢላል ለባርነት የተፈጠረ አገልጋይ እንጂ ሌላ ምንም አልነበረም። በባርነት ተወልዶ ባሪያ ሆኖ ኖሮ በባርነት እንደሚሞትም አምኖ ተቀብሏል። ለቢላል ነፃነት ማለት የሕልም እንጀራው ነበር። ታዲያ በዚያ ወቅት ነቢዩ መሐመድ በመዲና እስልምናን መስበክ ጀምረው እንደነበርም ልብ ይሏል። የነቢዩ መሐመድ አስተምሮ አላህ አንድ ነው፣ እሱም ማሪና ይቅር ባይ ርኅሩህ አምላክ ነው፣ በአላህ ፊት የሰው ልጅ ሁሉ እኩል ናቸው የሚል ነበር። ይህ ዜና በቢላል አሳዳሪዎች ቤት በደረሰ ጊዜ መነጋገሪያ ሆነ። የነቢዩ መሐመድ ጠላት በነበሩት በቢላል ጌቶች ቤት ነቢዩና አስተምሮታቸው በክፉ መልኩ ይብጠልጠሉ እንጂ የቢላልን ልብ ግን አሸፍተውት ነበር። በነቢዩ አስተምሮ የተማረከው ቢላል እስልምናን መቀበሉን በይፋ አወጀም። ይህ የቢላል ውሳኔ እስልምናን አጥብቆ ለሚቃወመው ጌታው ኡመያ ኢብን ካሊፋ ከፍተኛ ድፍረት ነበር። ቢላል ሐሳቡን እንዲቀይር ቢጠየቅም አይሆንም አለ። ቢባል ቢሰራ አሃድ አሃድ አላህ አንድ ነው ከማለት ውጪ መልስ አልነበረውም። ይሄኔ ነበር ኡመያ ቢላል ላይ በምድር አለ የተባለውን መዓት ሁሉ ያወረደበት። ቢላል ተገረፈ፣ ታሰረ፣ ድንጋይ ተጫነበት፣ ሐሩር ዘነበበት፣ በምግብና በውሃ ተቀጣ፣ ተራበ፣ ተጠማም። ይሄ ሁሉ መከራና ስቃይ ግን የቢላልን እምነት የረታ አልያም ጽናቱን የፈታ አልነበረም። በእያንዳንዱ ስቃይ አሃድ አሃድ ማለቱንም አላቆመም። ይህን የቢላልን ድንቅ እምነትና ጽናት የሰሙት ነቢዩ መሐመድ ከሰሃባዎቻቸው አንድ የሆነውን አቡበከርን ቢላልን ነፃ ያወጣው ዘንድ ላኩት። አቡበከር በቦታው ሲደርስ ቢላል እጅግ በከፋ ስቃይ ውስጥ መሆኑንና እንዲህም ሆኖ በእምነቱ መጽናቱን አይቶ በማዘንና በመደነቅ ቢላልን ከኡመያህ ላይ ገዝቶ ነፃ ሰው አደረገው። በጊዜው ቢላል የተሸጠበት ዋጋ የባሪያ ገበያው እጅግ ውዱ ዋጋ ነበር። ኡመያህ ዋጋውን ማስወደዱ አቡበከርን ለማበሳጨትና የተጠየቀውንም ዋጋ አይከፍልም ብሎ በማሰቡ ነበር። አቡበከር በዋጋው መስማማቱ ያስደነቀው ኡመያህ አንድ ብር እንኳን ብትከፍለኝ እሸጥልህ ነበር ብሎ ቢላልን ቢያራክሰውም አቡበከር 100 እጥፍ እንኳን ብትጠይቀኝ እከፍልህ ነበር ሲል የቢላልን ውድነት መስክሮለታል። ቢላልም ነፃ ወጣ። ቢላል ከነፃነቱ በኋላ ከነቢዩ መሐመድ ለአፍታም አልተለየም። ነቢዩ እጅግ ከሚወዷቸውና ከሚያቀርቧቸውም ሰሃባዎችም አንዱ ነበር። በእስልምና እምነት ውስጥ አዛን ትልቅ ቦታ አለው። አዛን ምእመኑ ለጸሎትና ለስግደት የሚጠራበት የማንቂያ ደውል ነው። ታዲያ በዚህ የአዛን ታሪክ ውስጥ የሐበሻው ቢላል አልሐበሺ ስም በግንባር ቀደምትነት በጉልህ ተጽፎ ይገኛል። ኢትዮጵያዊው ቢላል የመጀመሪያው ሙእዚን ነው። ድምፀ ሸጋም እንደነበር ታሪክ ይመሰክርለታል። ቢላል ከመጀመሪያ ሙእዚንነቱም በተጨማሪ የመጀመሪያው እስልምናን የተቀበለ ጥቁር አፍሪካዊ ነው።
በ1970ዎቹ አሜሪካ ውስጥ የነበረው የጥቁሮቹ ጭቆና እጅጉኑ የከፋ ነበር። ወቅቱ ሰው በቆዳው ቀለም ብቻ ተለይቶ የሚስተናገድበት ሕጋዊ አሰራር የነበረበት ጊዜ ነበር። በሚደርስባቸው ግፍና በደል የተንገፈገፉት ጥቁሮች እንደ ሰው የሚቆጥራቸው አስተሳሰብና ፍልስፍና ይኖር እንደሆነ ብለው ቢያማትሩ እስልምና ቀልባቸውን ያዘው። በተለይም የቢላል ሕይወት። የቢላል እስልምናን ተቀብሎ ከባርነት ነፃ መውጣትና እስልምና የሚያስተምረው የሰው ዘር ሁሉ በአላህ ፊት አንድነት ብዙ ጥቁሮች እስልምናን እንዲቀበሉና የቢላልን ፈለግና ምሳሌ እንዲከተሉ አድርጓቸዋል። ኔግሮ፣ ብላክ፣ አፍሪካን አሜሪካን ከሚሉት የማሳነሻ መጠሪያ ይልቅ ራሳቸውን ቢላላውያን ብለው መጥራት የጀመሩትም በዚሁ ምክንያት ነው። ቢላል ከመካ ወደ መዲና በተደረገው ጉዞ ላይም ከነብዩ ጎን ነበር። በእስልምና ታሪክ ውስጥ በተደረጉ ታላላቅ ጦርነቶች ላይ የተሰለፈው ቢላል በበድር ጦርነት የቀድሞ አሳዳሪውን ኡመያ ኢብን ካሊፍን መግደል ችሏል። ቢላል ከነብዩ መሐመድ ጋር ብዙ ደስ የሚሉ የደስታና የሐሴት ጊዜያትን ቢያሳልፍም ከነብዩ ዕረፍት በኋላ ሕይወቱ እጅግ በሐዘን የተሞላ ነበር። ቀሪ ሕይወቱ በከፍተኛ ሐዘን ውስጥ ያለፈው ታማኙና አመለሸጋው ሙእዚን በመጨረሻም በ64 ዓመት ዕድሜው በሶሪያ ደማስቆ ውስጥ አርፏል። አንዳንዶቹ ግን ያረፈው ደማስቆ ሳይሆን መዲና ነው ሲሉ ይከራከራሉ። ከሳር ቤት ወደ መካኒሳ በሚወስደው መንገድ ላይ በግራ በኩል አንድ ሕንፃ በስሙ ተሰይሟል። ቢላል አልሐበሺ ሕንፃ።